ሰኔ 22 2012 ሰኞ ምሽት ታዋቂው ከያኒ ሃጫሉ ሁንዴሳ ተገደለ። ዜናው እጅግ በጣም አስደንጋጭ ነበረ። ያኔ አንተ የት ነበርክ? ዜናው እንዴት ሰማ? በምን መልኩ ደረሰ? ቤት ነበርኩ። ከሰዎች ጋር አምሽቼ ሰዎች ሄደው ወደ ቤድሩም እንደገባው አንድ የመንግስት ባለስልጣን ደወለ እና ልጁን መቱት ነው ያለኝ። የቱን ስለው ሃጫሉን አለኝ። ለምን ያህል እንደሆነ እንጃ ደነዘዝኩ። እንደገና ጠየቅኩት ደግሜ ምን መታው? እንደዚህ ተመቶ አለኝ፣ ነገረኝ። በጣም ነው የደነገጥኩት። በጣም አስፈሪ የሆነ ስሜት ተሰማኝ። ለረጅም ጊዜ ቆየሁ። ፕሮባብሊ ከ5 ደቂቃ በኋላ ነው እንደገና ወደ ማጣራት ሌሎች ወደ መጠየቅ የሄድኩት እና ሃጫሉ የግል ጓደኛ የነበረ ለኛ ህዝብ ደግሞ አይከን የነበረ የልብ ትርታውን ሲናገርለት የነበረ ነው። በእኛ ህዝብ እንደዛ ቀን ኮሌክቲቭ ትራውማ ውስጥ የከተተው ቀን ያለ አይመስለኝም በታሪኩ። በጣም አስደንጋጭ ነበረ። ህዝቡ ሁሉ ነው በጣም የደነገጠው፣ በጣም የተናደደው፣ ቅስሙን የተሰበረው። እስከዛሬም ከዛ ውስጥ እንደ ግለሰብም እንደ ማህበረሰብም አልወጣንም። ከዛስ ሌሊቱን በምን አይነት ሁኔታ አሳለፍክ? እንቅልፍ አልነበረም። በአንድ ወገን ከፍተኛ ሀዘን ነበረ፣ በሌላ ወገን ደግሞ ስጋት ነበረን። ክስተቱ ከፍተኛ ሀገራዊ አደጋ ይዞ እንደመጣ ሁላችንም ተረድተናል። በተቻለ መጠን ነገሮች እንዳይባባሱ ሙከራ ማድረግ ነበር። ሰኔ 23 2012 ማክሰኞ መሆኑ ነው። ከማለዳው ጀምሮ የነበረውን ከዚያም የተፈጠረውን ሁኔታ እንዳለ የማክሰኞ ጠዋት ማለዳ ተነሳችሁ? አዎ፣ ማታ የነበረው ሀሳብ መንግስታዊ የቀብር ስነ ስርዓት ይፈጸማል የሚል ስለነበረ ማምሻውኑ ሌሊቱ ሀሳቡ እንደዛ ነበረ። መንግስታዊ የቀብር ስነ ስርዓት ይፈጸማል፣ ፕሮፐር የሆነ ምርመራ ይካሄዳል ስለሚል የሚቀጥለው ቀን ቀብር ይሆናል የሚል ግምት አልነበረኝም። ጠዋት ላይ ሬሳ ወደ አምቦ ሊወሰድ ነው የሚባለው ነገር ሲሰማ በጣም ነው የደነገጥኩት። በጣም ተናደድኩ። ያንን የሚያክል ሰው የሀገር ሀብት የሆነ ፐብሊክ ፊገር በዛ መልኩ መቀበር ነበረበት ብዬ ስላላመንኩ በጣም ነው የተናደድኩት። ስለዚህ ቀብር መድረስ አለብኝ ብዬ ተነስቼ ወደ አምቦ ስንሄድ ደረስን። ሬሳ አጅበን መሄድ ሞከርን፣ አልተቻለም። ህዝቡ ፈጽሞ ሊያሳልፈን አልቻለም። መሄድ የለበትም እዛው ፊንፊኔ መቀበር አለበት የሚል አቋም ነበረ። ስለዚህ መንገድ ዘጉብን እና ከመንግስት ባለስልጣናት ጋር ተወያየን። መመለስ አለበት፣ ማለፍ አይችልም የሚለው ላይ ተስማምተን መለስን። ከዛ በኋላ ያው እኛንም አሰሩን። ብዙ ዲቴል ውስጥ ባልሄድ ደስ ይለኛል። እንደ ግልም እንደ ማህበረሰብም ትራውማታይዚንግ የሆነ እስካሁንም እውነታው ያልወጣ ጉዳይ ስለሆነ ብዙ ዝርዝር ውስጥ ባልሄድ ደስ ይለኛል። አገጭጓ ነበረ። እናንተም በቁጥጥር ስር ለማዋል በተደረገው ሙከራ ተኩስ ነበረ። የወደቀም ሰው ነበር? እኔ እዛ እያለሁ ምንም ተኩስ አልነበረም። የነበሩትን ፖሊስም ነበረ፣ መከላከያም ነበረ። ከነበሩት አዛዦች ጋር ተወያይተን ነገሮችን አረጋግተን ነው እኛ ወደ ቁጥጥር ስር የገባ ነው። እኛ ከሄድን በኋላ ግጭትም አልነበረም። አንዳንዱ ጥይት ባርቆ ነው ይላል፣ አንዳንዱ አንድ ፖሊስ ራሱን ገሎ ነው ይላል። እንዳልኩ ያልተጣራ ጉዳይ ነበረ። ያን ግን የሰማሁት ታስሬ በ3ኛው ቀን ነው።
እንጂ ያለ እኔ እስካለሁ ምንም አልነበረም። አንተ ያለ ለህይወት አስጊ የሆነ ወደ አንተ መጣ እንደው ያነጣጠር ወይም ምናልባት ህይወትን ሊያሳጣ ዋጋ ሊያስከፍል የሚችል ስሜቶች አልሸተቱም አልነበሩም? ነበሩማ። ቢያንስ ወደ 500 የሚሆን ወታደር ነበረ ከፖሊስ እና ከመከላከያ በዛ ቦታ ላይ እስከ አፍንጫ የታጠቀ ነበር። ተረጋግተን ባናረጋጋ ኖሮ እኛን የሚጠብቁ ልጆችም ነበሩ። 3 ኃይል አለ። እኛን የሚጠብቁ ልጆች ነበሩ። የኦሮሚያ ፖሊስ ነበሩ፣ የመከላከያ ነበሩ። በጣም መፋጠጥ ነበረ። ቀስ በቀስ አረጋጋን። የነበሩት የመከላከያ አዛዦችም በጣም ብልህ ነበሩ። ተነግሯቸው የመጡትና ያዩት አንድ አልነበረው። ስለዚህ ተወያየን፣ ምን ይሻላል ስንል ነገሮችን ማርገብ ስላለብን መከላከያ ከቦታ እንዲወጣ ጠየቅናቸው። እሺ ብለው አስወጡ። የኛ ልጆች እኛን የሚጠብቁት እንዲፈቱ አረግን፣ አስፈታናቸው። ስለዚህ የኦሮሚያ ፖሊስ ብቻ በአካባቢው እንዲቆይ አረግን። እዛ የኦሮሚያ ፖሊስ እኛን እንዲይዝ አረግን። በዛ መልኩ አረጋጋ ነው እንጂ አደጋውማ ትልቅ ነበር። ለምን ተያዛችሁ? ቀድሞ ያለቀ ጉዳይ ነበር። አጋጣሚው ከዛ ጋር ተገጣጠመ እንጂ ያው ምርጫ ገባለሁ ስላልኩ ከምርጫ ማስቀረት ግዴታ ነበር። ከዛ ጋር የተያያዘ ነው። እድሉን በመጠቀም ወደዛ ተሄደ እንጂ ያው አጋጣሚው ብቻ ነው። ቀድሞ ያለቀ ነው እኔን ማሰር። በነገራችን ላይ ስለ ሃጫሉ ግድያ እስከዛሬም ድረስ በግልጽ የወጣና የተነገረ ነገር የለም። አንተ በግል የጠረጠርከውና የገመትከው ምናልባትም ደግሞ የደረስክበት ድምዳሜ ይኖር ይሆን? ያኔ በወቅቱ የተሰማ ሊሆን ይችላል፣ ወይም አሁን ከዓመታት በኋላ በዝግታ በጥሞና ስታሰላስለው ምንድን ነው የደረሰበት ይሄ ልጅ? ይሄ የአንድ ትልቅ ሰው የአይን ብሌናችን የሆነ ሰው ግድያ ነው። ስለዚህ በግምት መናገር፣ በጥርጣሬ መናገር ኢፍትሃዊ ነው። ፍትህን ሊያመጣ አይችልም። አንድ ቀን ግን ፕሮፐር የሆነ ምርመራ ሲካሄድ እውነቱ እንደሚወጣ ተስፋ አደርጋለሁ። አሁን ላይ ቁጥሩ ግን ስፔኩሌት በማድረግ በ24 ሰዓት ውስጥ ነው 24 ሰዓት እንኳን አልሞላም ስታሰር፣ ጊዜም አልነበረኝም ኢንፎርሜሽኖችን ለመሰብሰብ። እስር ቤት ሆኜ የሰማኋቸው ያየኋቸው የተለያዩ ነገሮች ይኖራሉ። ኮንክሉሲቭሊ ግን እከሌ ነው ይሄ ቡድን ነው ይሄ ግለሰብ ነው የሚለው ላይ ለመድረስ የማይሆን ስፔኩሌሽን የማይሆን ግምት ከመስጠት ያለፈ አስረግጦ ለመናገር የሚያስችል ነገር የለኝም። ቢኖረኝም አሁን መናገር ምንም ጥቅም የለውም። ወደፊት ግን አንድ ቀን አውቆ እንደሚወጣ ተስፋ አድርጋለሁ። ቤተሰቦቹ ፍትህ አግኝተዋል ብለህ ታስባለህ? አላገኙም። የሶስት ሰዎች ስም ተጠርቶ ሁለቱ በቁጥጥር ስር መዋላቸውና ሌላኛው እየተፈለገ መሆኑ ተገልጾ ነበር። እንዲያውም በወቅቱ መግለጫው በሚሰጥበት ጊዜ ሁሉ የስም ማዘባረቅ ስህተቶች ነገሮች ነበሩ። ከዛ የነበረውን የፍርድ ሂደት እስር ቤት ላይ ብትሆንም ከዛም ከወጣ በኋላ ተከታትለዋል? ተከታትየዋለሁ፣ ግን ሀቅ አይመስለኝም። አጥጋቢም አልነበረም። እንዳልኩህ ሃጫሉም ቤተሰቡም ፍትህ አላገኘም። ወደፊት አንድ ቀን